ዛሬ ከኢህአዴግ ጋር በነበረው ጠብ የተነሳ የምናስታውሰው የኪነ ጥበብ ሰው ተስፋዬ ወርቅነህ ይባላል። ተስፋዬ ወርቅነህ የጎጃም ሰው ነው። ሞጣ አካባቢ ተወልዶ እንዳደገ ይነገራል። የኪነ ጥበብ ስራዎቹ ጎጃሜ መሬቱ በቢሮክራትነት ተነጥቆ ጠመንጃው እንዲሁ ወደ መቀሌ ተጭኖ ባዶ እጁን በቀረባቸው ጎጃም አዘነ የተባለውን አሁን መታወቂያ የሆነውን ልብሱ መልበስ በጀመረባቸው ጥቋቁር ዓመታት የተዜሙ ናቸው። ማደሬ ነው፣ የብር ወለባ፣ ያንማዶ ተራራ፣ የዝና ወይ ሙሉ፣ ከሚላ፣ ውቢቱ ጎጃሜ፣ ሸጌ በኔ ላይ፣ ጉብልጃ አደራ፣ አለ ነገር በተሰኙ ሙዚቃዎቹ ይታወቃል። የአብዛኞቹ ግጥሞች ባለቤት ራሱ እንደሆነ የሚናገሩ አሉ። እናም ፖለቲካ ይደፍራል። ከሁሉም በላይ በ1990 ዓመተ ምህረት ያሳተመው አልበም ውስጥ ያለው 10ኛ ክር ጠበቅ ያሉ ፖለቲካዊ ብሶቶችን የተነፈሰበት ነው። ርዕሱ አለ ነገር ይሰኛል። የዚያ ሙዚቃ ግጥም ጸሐፊ የኔው አካሉ ይባላል። ደፍሮ የሚዘፍነው ግን ልበ ሙሉ ጎጃሜ ተስፋዬ ወርቅነህ ነው። በ2010 የኢህአዴግ ውድቀት ዋዜማ ፋሲል ደሞዝ ይህንን ርዕሰ አዝማች እያደረገ አረሱት ላይ ዘፍኖታል። አለ ነገር ጎጃምና ጎንደር፣ ወሎም አለ ነገር፣ መሃል ሸዋም አለ ነገር፣ ነገር እንዴት ታመን አንገት ደፍተን አንቀር የሚሉት አረሱት ላይ ያሉ ስንኞች ከተስፋዬ ወርቅነህ የ1990 ዓመተ ምህረት አመፀኛ ዘፈን ርዕስ በብዙ ተውሷል። ተስፋዬ ወርቅነህ አለ ነገር ሲል በሰየመው ሙዚቃ ውስጥ ረጥራይን ጫካው ወረጥራይን ድሩ ላንተም ይሻልሃል ብቻ ከማደሩ ይላል። ከሀገሬ ወጥቼ ሁኜ በሰው ሀገር ዛፍ ያነቃንቃል የምሰማው ነገር ሲልም ያማርራል። የጎጃሜቱ ልጅ ተስፋዬ ወርቅነህ እዚሁ ሙዚቃ ውስጥ እንዳልናገረው ጉዴ ብዙ ሆኖ በሆዴ እያለቀስኩ ገደለኛ አፍኖ በማለት ገጠመኝ ያለውን የመታፈን ስሜት በሙዚቃው ውስጥ ገልጾታል። አክሎም ሆዴ ጭሶ ጭሶ የነደደ እንደሆን አመዱ ማፍሰሻው ስፍራው ወዴት ይሆን በማለት ጠይቋል። ከዚያ በኋላ ግን ተስፋዬ ወርቅነህ የተባለ ፖለቲካዊ ጥበብ የማይፈራ ዘፋኝ እድሜው አልረዘመም፣ በግልጽ በማይታወቅ ሁኔታ ሞቷል። አድናቂዎቹ ግን ዛሬም ድረስ በፍቅር ያደምጡታል። አቤል ወርቁ ዘኮተቤ ተስፋዬ ወርቅነህን ሸክላ ሰሪው አጣድፎ የጠራው ዘመን ተሻጋሪ ድምፃዊ ሲል ይገልጸዋል። የዝና ራንቺ የዝና ሆድዬ የዝና ታንገላችኝ ተማሪ ነኝና እያለ ሲያዜም የምናውቀው የ1990ዎቹ ትውልድ ሌላ ቀለም የነበረው ጅንኑ ጎጃሜ እነሆ ካረፈ ከብዙ ዓመታት በኋላ ራሱ የብዙዎች ናፍቆት ነው። ተስፋዬ ወርቅነህ እዚሁ የዝና የተሰኘው ዘፈን ውስጥ ይሄ ልጅ ደሃ ነው ስትይ ሰማሁሽ፣ ቤት የለው መኪና ስትይ ሰማሁሽ፣ ፈረስ የለው በቅሎ ስትይ ሰማሁሽ፣ የኔን መጨረሻ አሁን ምን አወቅሽ እያለ ሲብሰከሰክ ኖሮ በመጨረሻ በ1990ዎቹ ቦግ ፍልቅ ብቅ ብሎ ገና በለጋ ዕድሜው የመኖር ግዳጁን የዚችን ዓለም ድካም ንቆ ጠፍቷል። ድምፃዊ ተስፋዬ ወርቅነህ ዘፈኖቹ የከፋውን ከልብ የሚያስለቅሱ መልሰው በማጽናናት እንባን የሚያብሱ ናቸው። ያፈቀረ የናፈቀ ትዝታ ያለበት የመከዳት ዕጣ የደረሰው ሁሉም ፈልጎ የሚሰማው ሰው ነው። ዛሬም ድረስ የዘፈን ግጥሞቹ በብዙዎቻችን ልብ ውስጥ እንደታተሙ ናቸው። በአብዛኛው ወጣት የፍቅር ታሪክ ውስጥ ልዩ ቦታ ካላቸው የባህል ዘፈን አቀንቃኞች መካከል አንዱም ተስፋዬ ወርቅነህ ነበር። በዘፈኖቹ ውስጥም መውደድ፣ መከፋት፣ ብሶት፣ ጥልቅ ፖለቲካዊ ሁኔታን እናነባለን። ምን ያስኮርፍሻል እንደ ዘበናይ አባይና ጣና የኔ አይደሉም ወይ ሲል ባደመጥን ጊዜ በጥልቅ የሙዚቃ ስሜት ውስጥ የግብጽና የኢትዮጵያ ረቂቅ ፖለቲካ መሃል ተገኝተን እንመሰጣለን። ለዚህም ነው ተስፋዬ ወርቅነህ በአድማጭ የሚወደደው። አዳም ሙሉ የሚሆነው በሔዋን መዓዛ ውስጥ መሆኑን በዘፈን ስለነገረን ብቻ አይደለም ተስፋዬ ወርቅነህ ይጣፍጣል የምንለው። ተስፋዬ ወርቅነህን የምናደንቀው የህይወት ጣዕም፣ የምድር በረከት፣ የመንፈስ ጥንካሬ አንድ ላይ የሚገኘው ሴት የተባለች ፍጡር ላይ መሆኑን ስላስታወሰንም አይደለም። ምድር የጨቆነችው ተስፋውን የተቀማ አማልክት ያራቆት ሁሉ መድኃኒቱን ከሔዋን እንደሚያገኝ በውብ ድምፁ እያቀነቀነ ስላስደመጠን ብቻም አይደለም። ተስፋዬን የምናደንቀው ከሚያምር ድምፁ ባሻገር ወጣትነትንና ፍቅርን በጡም ዜማ በግሩም ቅንብር የተሰሩ ዘመናዊ ሽሬ ስራዎች ውስጥ ስለነገረን ብቻ አይደለም። የአንድ ትውልድ ብሶት፣ የአንድ ማህበረሰብ ቁጭት ያዘለ ጥልቅ ፖለቲካም ስለምናደምጥ ጭምር ነው። ተስፋዬ ወርቅነህ በወቅቱ ባህላዊ ሙዚቃን ወደ ዘመናዊ ሳያንጋድድ ከዘመን ወጣት ጋር ማዋዶ ከከተማ እስከ ገጠር ራንቺ የዝና ታንግላችኝ ተማሪ ነኝና እያለ ዝናን በቀላሉ እጁ ላይ ቁጭ ያደረገ ሰው ነበር። የ1980ዎቹና የ1990ዎቹ ትውልዶች ተማሪ ነኝና የሚለውን ዘፈን
በትምህርት ቤቶችና በሚኒ ሚዲያ እንዲሁም በተለያዩ ክበቦች አንጎራጉሩለት እንደነበረ የሚነገርለት ተስፋዬ ወርቅነህ የፍቅር ደራሲ ነበር። በጊዜው የተስፋዬን ዘፈኖች መስማት ያፈቀሩትን ሰው ገላ እንደመንካት ተቆጥሮ ሕይወት ያለመልም ነበር። የብሮ ለባ፣ ከኔ ተለይተሽ፣ ተማሪ ነኝና፣ ሙሉ፣ ከሚላ፣ ውቢቱ ጎጃሜ፣ ፍቅር በኔ ላይ፣ ከመርካቶ፣ ደራ ነው በሚሉ ዘፈኖች ውስጥ የብዙ ሰዎች ፍቅር፣ ትዝታ፣ ናፍቆትና ብሶት አለ። ተስፋዬ ወርቅነህ አስደግመሽብኝ አለቃ ፈንቴን ሳርቀጠሉ ሁሉ መሰለኛ አንቺን ያለ ጊዜ ፍቅር በዚያ ጎጃም በተባለ የጠቢባን ሀገር ከሚታየው ከሚጨበጠው ባሻገር መሆኑን እንገምታለን። ተስፋዬ ወርቅነህ ከሰዎቹ ሁሉ የተለየሽበት አለሽ አንድ ምስጢር ያስወድድ ያለበት ሲለንም ፍቅር ውስጥ የማይታይ ነገር ፍለጋ እንኳትናለን። እናቴን አባቴን ዘመድ የለይ ብሎ የናፈቀማ ሰው ይመጣል ኮብልሎ እያለም ሐዲስ ዓለማየሁ በፍቅር እስከ መቃብር የፈጠሯቸው ገጸ ባህሪያት ያደረጉትን እሱ በሙዚቃ ይገልጠዋል። ተስፋዬ ወርቅነህ ፍቅርን አልጋ ድረስ ወስደው ከሚያስቃኙ ደፋር ዘፋኞች መካከል ነው። አምባሰል ሲሄዱ ይታያል አምባሰል እየኮመኮሙ ቤተ ዘመድ መምሰል ሲለን ትርጉሙ ግልጽ ነው። የሚወዳትን ልጅ ታያታስጨንቀኝ በሆነ ባልሆነው መድኃኒቱን ሰተሽ ብታድኘኝ ምን ነው ብሏትም እናደምጠዋለን። ተስፋዬ ወርቅነህ የፈጠረው ገጸ ባህሪ ለምኖ የሚቀር አይደለም። ይልቅስ አልጋ ላይ ስትጥይ ቀበቶ አስፈትተሽ ማሩኝ ታስቢያለሽ ወንድ ልጅ አስተሽ የሚል ምስክርነት ይሰጣል። ያችን ሸግዬ ፍቅረኛው ውበቷን፣ ደምግባቷን፣ ጨዋ ታዋቂ፣ አንሶላ አድማቂ፣ የአልጋ ላይ ንግስት መሆኗን በውብ ድምፁ እንዲህ ይላታል። እጥር ምጥን ብላ ተሰርታ እንደሙዳይ ተቀምጣ ጫዋች ተኝታ ሰው ገዳይ። ተስፋዬ የመልክዓ ምድር አድናቂም ነው። የአቴናው ድራማ ጸሐፊ ኤስኪለስ በአምስተኛው ቅድመ ልደተ ክርስቶስ መዳብ የተቀባው ሐይቅ የኢትዮጵያ ጌጥ በማለት ያወደሰውን ጣና ሐይቅን የታንኳው ሽርሽር የመንፈስ ማደሻ ከጣና እስከ ዘጌ ፍቅር መጨረሻ አምላክ ታሪክ ትቶ ተጨንቆ የሰራሽ ለምለሙ ሀገራችን አባይ ጣና እንዴት ነሽ ብሎለታል። አቤል ወርቁ ዘኮተቤ በአንድ ጽሑፉ አብዛኛው የዘመኑ ሙዚቃ ፈርጀ ጠባብ ነው። ዘፋኞች ነጠላ ጭብጥ ይዘው ነው ደክመው የሚያደክሙን ሰልችተው የሚያሰለቹን ይላል። ተስፋዬን ልዩ የሚያደርገው ፍቅር ላይ ብቻ ሙጭጫ ለማለቱ ነው። ሰምተን የማንሰለቸውን የአያቶቻችንን የጀግንነት ታሪክ ወደ ኋላ መልሶ ከፍቅር ጋር አገናኝቶ ያስኮመኩመናል። ማደሬ ነው የሚለው ዘፈኑ ውስጥ የሸዋው ምኒልክ ቢያስፈልጉ አጡሽ፣ ጎንደር አጼ ፋሲል ቢያስፈልጉ አጡሽ፣ ጎጃም ራስ ኃይሉ ቢያስፈልጉ አጡሽ፣ ሰላሌ ራስ ካሳ ቢያስፈልጉ አጡሽ፣ ደሃ ቁርጠኛ ነው እኔ ያገኘውሽ ሲል ራሱን ከታላላቆች ጋር አወዳድሮ ፍቅር ለደሃ ማድላቱን ይነግረናል። ባለሙያዎች እንዲህ ያለውን ነገር ኪነ ጥበባዊ ፍትህ ይሉታል። በእንግሊዝ እነ ዊሊያም ሼክስፒር፣ በኢትዮጵያ እነ ሐዲስ ዓለማየሁ ብዙ ጊዜ ተጠቅመውበታል። ተስፋዬ ወርቅነህ የጎጃሜ የፖለቲካ አስተንፋስ ነው ተባብለናል። የዘመናዊት ጎጃም ፖለቲካ ደግሞ ከበላይ ዘለቀ ላቀው መሰቀል ጊዜ ይጀምራል። ተስፋዬ የደጃዝማች በላይ ዘለቀን አያያዝ፣ የፍርድ ሂደትና የሕይወቱን ፍጻሜ አስመልክቶ አታለሉት አሉ በላይ ዘለቀን፣ መከሩበት አሉ በላይ ዘለቀን፣ አሰቃዩት አሉ በላይ ዘለቀን፣ ክፉ ቀን የሚሆነውን በማለት ይገልጸዋል። በላይ ዘለቀ ላቀው ደብረ ማርቆስ ላይ ቀዳማዊ አፄ ኃይለ ሥላሴን በተቀበለ ጊዜ ስልጣን ስጡኝ አላለም። የመጀመሪያ ጥያቄው እኔ አገር አማን ከሆነ አርሼ ብላለሁ፣ ወታደሮችን ተረከቡኝና ስራ ስጧቸው የሚል ነበር። ጃንሆይ ታዲያ ለወታደሩ ምንም መፍትሄ ሳይሰጡ በላይ አዲስ አበባ መጥቶ እንደሚነጋገሩ መልእክት አስተላልፈው ወደ አዲስ አበባ ተመለሱ። በኋላ በላይ ዘለቀ ላቀው ዝቅ ያለ ማዕረግ ተሰጥቶት ቢቸናን አስተዳደር ተባለ። ግን በጦርነት ጊዜ ባንዳ የነበሩ ሰዎች በላይ ሊያሰሩት አልቻሉም። በነገር ጠምደው ያዙት፣ መከሩበት፣ ከንጉሱ ጋር አጣሉት፣ ተከሰሰ፣ ተሰቀለ። የወንዙ ልጅ ተስፋዬ ወርቅነህ አታለሉት አሉ የሚለው ይሄንን ሂደት ነው። ተስፋዬ ወርቅነህ አሰቃዩት አሉ የሚለውን አረግ ለዋዛ አልተጠቀመውም። የኔው አካሉ የተባለው ገጣሚም ለቢላሽ አልሰጠውም። ነገሩ ወዲህ ነው። የበላይን ስቅላት የሚያስፈጽሙ ወታደሮች ገመዱን ከማንቆርቱ ከፍ አድርገው በጆሮ ግንዱ በኩል ስላስገቡት ነፍሱ ቶሎ አልወጣ ብላ ብዙ ተሰቃይቷል። ይህን ነገር ብርሃኑ አስረስ ማን ይናገር የነበረ የታንሳሱ ግርግርና መዘዙ በተሰኘው መጽሐፋቸው እንዲሁም አበራ ጀምብሬ አባ ኮስተር በሚሉበት ስራቸው ጠቅሰውታል። ተስፋዬ ወርቅነህ ጎጃም ብቻ ብሎ ሞቷል ካላችሁ ተሳስታችኋል። በመነሻችን ላይ የጠቀስነው አለ ነገር የተሰኘ ዘፈን ውስጥ አባይን ተሻግሮ ረንዴነሽ አገሬ ረንዴነሽ ጎንደር ያጼ ፋሲል አገር ሲል ይደመጣል። አሁንም ላፍታ ከዚህ በላይ ከፍ ብለን ወደ ጠቀስነው አንድ ስንኝ እንመለስ። ኢትዮጵያ በአፍሪካ አህጉር ከሚገኙ ሀገራት መካከል በውሃ ሀብቷ ግዙፍ ስፍራን የምትይዝ
የአፍሪካ የውሃ ማማ በመባል የምትታወቅ ታላቅ ሀገር ናት። በተለይም ተማሪ ሳለን በመማሪያ ጽሁፎቻችን ላይ እንደሰፈረው አገራችን ከአህጉሪቱ የውሃ ሀብት እጅግ ከፍ ያለውን ድርሻ ትይዛለች። ይህቺ በተፈጥሮ ጸጋ የታደለች ምድር የብዙዎች ሕይወት መሰረት የሆኑ ግዙፍ ወንዞችና ሐይቆች ባለቤት ስትሆን በዚህ የሀብት ማዕከል ውስጥ ጎጃም የታላቁ አባይ ተፋሰስ መነሻ የሆነችው ምድር ልዩና ታሪካዊ ስፍራ አላት። የዚህን ታላቅ የተፈጥሮ ስጦታ ምስጢርና የባለቤትነት ስሜት ከብዙ አስርት ዓመታት በፊት ከተረዱትና በስነ ጥበባዊ ቋንቋ ካነሱት አርቲስቶች መካከል አንዱ የዛሬው ጉዳያችን ታላቁ ኢትዮጵያዊ ሙዚቀኛ ተስፋዬ ወርቅነህ ነው። እርሱ በወቅቱ ምን ያስኮርፍሻል እንደ ዘበናዊ አባይና ጣና የኔ አይደሉም ወይ ሲል የዘፈነው ዝማሬ ከቀላል የፍቅር ወይም የናፍቆት ግጥም በላይ የጂኦፖለቲካዊና የተፈጥሮ ሀብት ባለቤትነት ጥልቅ ግንዛቤን የሚያንጸባርቅ ነው። የጎጃም ምድር በኢትዮጵያ ታሪክና ስነ ምህዳር ውስጥ ያላት ሚና ወደር የለውም። ከነዚህ ተፈጥሯዊ መሰረታዎች መካከል የግሽ አባይና የጮቄ ተራሮች ሰንሰለቶች ዋና ዋናዎቹ መሰረቶቿ ናቸው። የግሽ አባይ ምንጭ የአባይን ወንዝ መነሻ ይዞታ ትክክለኛ ገጽታ የሚያሳይ ሲሆን ከዚህ ውብ ስፍራ የሚንቆረቆረው ውሃ ወደ ታች ወርዶ ለመላው ምስራቅ አፍሪካና ሰሜን ምስራቅ አፍሪካ ህይወትን ያድላል። የጮቄ ተራሮች ደግሞ የጎጃም የውሃ ማማ በመሆን ለአካባቢው ስነ ምህዳር ሚዛን መጠበቅና ለበርካታ ገባር ወንዞች መፍሰስ ምክንያት የሆነ ታላቅ የተፈጥሮ አምባ ናቸው። የታላቁ አባይ ተፋሰስ ከኢትዮጵያ ተራሮች ተነስቶ እስከ ሜዲትራኒያን ባህር ድረስ ባለው ረጅም ጉዞ የዓለም የጥንት ስልጣኔዎች ማዕከል መሆኑ በታሪክ ተመዝግቧል። ግብጽና ሱዳን ከአባይ ወንዝ ውጭ ህልውናቸውን ማሰብ አይችሉም። የሁለቱም ሀገራት ግብርና፣ ኢኮኖሚ እንዲሁም ህልውና ሙሉ በሙሉ የተመሰረተው ከኢትዮጵያ በሚፈልቀው በዚህ ለምለም ውሃ ላይ ነው። የናይል ሸለቆ ስልጣኔ የሰው ልጆች የመጀመሪያዎቹ ማህበራዊና ቴክኖሎጂያዊ እድገቶች የታዩበት ቦታ መሆኑ ይታወቃል። ይህ ሁሉ ግዙፍ ኃይል የሚጀምረው ግን ከኢትዮጵያ መሬት በተለይም ከጎጃም ሰማይ ስር ካሉ ተራሮች ነው። ሙዚቀኛው ተስፋዬ ወርቅነህ ከወንዞችና ሐይቆች ጋር ያለውን ጥልቅ መንፈሳዊና ብሔራዊ ቁርኝት ሲገልጽ በወቅቱ ብዙዎች ያልተረዱትን ወይም በቀለል ዓይን ያዩትን የሀብት ባለቤትነት ፖለቲካዊና ኢኮኖሚያዊ ትርጉም ቀድሞ ተረድቶት ነበር። አባይና ጣና የኢትዮጵያ ሕዝብ እንጂ የሌላ አካል ብቻ እንዳልሆኑ የኛዎቹ መሆናቸውን በመግለጽ ዜጎች በሀብታቸው ሊኮሩና ሊተማመኑ እንደሚገባ በዚያ ዘፈኑ ሰብኳል። ዛሬ በዓለም አቀፍ ደረጃ ስለ ውሃ ዲፕሎማሲ፣ ስለ ተፋሰስ አጠቃቀምና ስለ ሉዓላዊነት በሚወራበት በዚህ ዘመን ተስፋዬ ወርቅነህ በኪነ ጥበብ አቅሞ ይህንን እውነት አስቀድሞ መተንበዩ የጥበብ ሰውን አስተዋይነት ያሳያል። ለተስፋዬ ወርቅነህ ግጥምና ዜማ ከሚያቀብሉ ሰዎች መካከል ፀሐይ በየነ የምትባል ሴት ትጠቀሳለች። ዛሬ እንደሱ በሕይወት የለችም። የኔው አካሉ ሌላው ለተስፋዬ ወርቅነህ ወርቅ የሆኑ ስንኞችን ያቀበለ ሰው ነው። ሙዚቃ ቅንብር ላይ ይስሐቅ ባንጃው፣ ሰለሞን ኢያሱ፣ ደጀን ማንችሎት፣ ዳዊት አበራ አሉበት። የዚያ ዘመን የኢትዮጵያ ሙዚቃ እንደሌላ አውቃ ገበያዋ መርካቶ ነበር። ተስፋዬ ወርቅነህም ከመርካቶ የሚሳይ ዘፈን አለው። በዚያ ስራው ላይም የአዲስ አበባን ሰፈሮች ከነ ውብ ልጆቿ አሞካሽቷቸዋል። የቦሌዋ መጣች የቦሌዋ ጠየም ያለች ቆንጆ ሽንጠለግላጋዋ ከጉለሌ መጣች ከጉለሌ ደግሞ ልትነካካኝ ታውቃለች ባመሌ ከላምበረት መጣች ከላምበረት በአይኗ እየገረፈች ልትነዳኝ እንደ ከብት ከፒያሳ መጣች ከፒያሳ ልታለማምደኝ ፍቅር በጠቀሳ የሚላቸው የአዱ ገነት ልጆች ናቸው። ይሄ ሁሉ ሆኖ የተስፋዬ ወርቅነህ አኗኗር አሟሟትና ቀብር ዝርዝሩ አይታወቅም። አንዳንዶች እነመለስ ዜናዊ በፖለቲካ ዘፈኖቹ ተማረው ገደሉት ይላሉ፣ ሌሎች ሌላ ይላሉ። አሁንም ምርመራ ይፈልጋል። እርሶ ስለዚህ ሰው የሚያውቁትን ይጻፉልን። አበቃን። ሰላም ይስጥልን።